ነገር እኔ ብለው አሁንም ሃይሚ ውሳኔዋ ጥሩ ነው የምለው ውሳኔዋ አሪፍ ነው በቃ ወስኗ ጥሩ ነገር ነው ወስና ብሩክም ነገር አይታችኋል ሁሉን ነገር ተመልክታችኋል እንግዲህ እህትና ወንድም ዛሬ እንግዲህ አብረው መተዋል ማለት ነው በጣም የሚገርመው ነገር ሃይሚ በጣም ተናዳለች በጣም ተበሳጭታለች ያው የሚደረግባት ነገር ሁሉ በጣም እያሳዘናት እንደሆነ ነው የተናገረችው አብዛኛውን ሰዎች ያው ኤፍሬም ላይም ተናዶበታል ያው እኔ ላይም እንደዛው ብሩክ ላይም እንደዛው ኦዲንሶች ብዙዎቹ ሲሳደቡ ነበር እንዲሁም አልፈው ቤተሰቡ ሁሉ ሲሳደቡ ነበር ብላ በጣም ስትናገር ነበር እንግዲህ እኔ ባለፈው እንደነገርኳችሁ ነው እኛ እዚሁ እንነጋገር እዚሁ እንቦጫጨቅ ግን ቤተሰብ ላይ አልፎ ቤተሰብ ላይ ሲኬድ በጣም ነው የሚደብረው እንግዲህ ዛሬ ኤፍሬም ሁሉንም ነገር እንግዲህ ዘግዝቆ ነግሯታል ሃይሚ ከዚህ በኋላ ከኤፍሬም እና ብሩክ እንዲገናኙ አልፈልግም ብላለች እሷም ከብሩክ ጋር መገናኘትን አልፈልግም ብላለች እንግዲህ ከባድ ውሳኔ ነው የሃይሚ ውሳኔ ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ በደንብ እግዚአብሔር በማርያም ላይክ አርጉ እሺ በአላህ ይያቻለሁ ጓደኞቼ እህቶቼ ላይክ አርጉና በቃ ለሁሉም እንዲዳረስልኝ ይፈልጋለሁ በመጀመሪያ ደረጃ እንግዲህ ሃይሚ ውሳኔዋ መወሰኗ መብቷ ነው ማንንም አይከለክላትም ሰው አይቶ ነው ሁሉን ነገር የሚወስነው ማለት ነው አብዛኞቻችሁ ኮሜንት ላይ ቻለው ሃይሚ ተይ እንጂ ሃይሚ እግዚአብሔርን ፍሪ ያላችሁ ማላችሁ እግዚአብሔርን ፈሪ እግዚአብሔርን ትፈራ ሴት ነች እንደዚህ የምትባልም ልጅ አይደለችም ለምን ብትሉ ማንኛውም ሴት ሲበደል ማንኛውም ሴት አይቶ ሲያቅተው ነው ቤት ለቆ የሚወጣው እንጂ ወዷ አይለቅም ገብቷቸዋል ስለዚህ ሃይሚ ለአንዳንድ ሰዎች የምትፈርዱ ተው በእናታችሁ ያው ነግራችኋለሁ ብሩክንም ብትናገሩ ኤፍሬምን ብትናገሩ ሃይሚ ማንንም ሰው እንድትናገሩባት እንድትሳደቡባት አትፈልግም ገብቷቸዋል አሁን እንደተረዳነው ከሆነ ማለት ነው እንግዲህ ኤፍሬም ራሱ ብሩክን ይቅርታ እንዲያደርግ አድርገዋለች ለምን ባለፈው ባላሰበችበት መንገድ ነው እንግዲህ ሂዳ ብሩክ ባላደረገው ባላጠፋው ጥፋት ጥፊውን የቀመሰው ማለት ነው ከዚህ የዛን ቀን እንደመታው ጥፊ በጣም ብዙ ጊዜ ጥፊ ተማትቻቃለሁ ግን የዛን ቀን ጥፊ በጣም አደገኛ ጥፊ ነው ያለችው በጣም ብሩክ እንግዲህ ያው ምንም ሊደረግ አይቻልም እንግዲህ ብሩክም በደንብ አስብበት ከሃይሚ ጋራ ከመጨቃጨቅ ከምናምን በደንብ አርገው ወስነህ ራስም በከራስ ጋር አውራ ከዛ በኋላ ሃይሚ ማነጋገር ካለበት ሃይሚን ታነጋግራታለህ ማለት ነው እንግዲህ ሃይሚ በጣም ወስናለች በጣም የሚያስፈራ ወሳሰን ነው የወሰነችው ከብሩክ ጋር ጭራሽ መገናኘትም ሆነ ማውራትም ሆነ ምንም ነገር እንደማትፈልግ ነው እዚህ ጋር በደንብ አርጋ ያሳወቀችው ማለት ነው ያው ብሩኬ መምጣቱ አይቀርም መጨቃጨቃቸውም አይቀርም ግን ምንድነው መሰላችሁ እዚህ ጋራ ብሩክ ብቻ ከሌላ ሰው ጋራ ምንም ሳይሆን ቀጥታ ዝም ብሎ በራሱ ይምጣ እንጂ ከማንንም ሴት ጋራ እንዲመጣ መሆን የለበትም ራሱን መጠበቅ አለበት ስለዚህ ብሩክ መጥፎ ነገር ሰርተ ደግሞ የበለጠ ሃይሚን ልቧን የሚሰብር ነገር እንዳታድርግ ነው መፈራው ማለት ነው ለምን እቺ ልጅ ልቧ ተሰብሯል በጣም የሚያሳዝን ነገር ነው የተደረገባት አዝናለች እውነት ሃይሚ ውስጧ እንደቆሰለ ነው ዛሬ ውስጧ እንደቆሰለ ነው የተረዳዋት እውነቴን ነው የምናገረው እና ከኤፍሬም ጋር ዛሬ ያው ደስ ይላሉ እርግጠኛ ነኝ እንግዲህ ኤፍዬ እንደምንም አድርገህ ሃይሚና ብሩክን ብታስታርቅ ደስ ይላል ግን ከዚህ በኋላ እንዳትገናኝ ስላለችው ደግሞ ብሩክ ኤፍሬም እንግዲህ ይፈራል ብዬ አስባለሁ ብሩክ መቼም ምንም ይሁን ምንም ከሃይሚ መለየትንም አይፈልግም አሁንም ቢሆን ራሱን ከራሱ ጋር ያውራ የጓደኞቹን ነገር መስማት የለበትም የጓደኞችን ስሜት ጠብቃለሁ ብሎ ህይወቱን ማበላሸት የለበትም ስለዚህ ጓደኛ ሳትል ራስን ጠብቀ ከራስ ጋር አውርተ ሃይሚ መተ ኃይለኛው ይቅርታ አርጊልኝ ብለሃት የሚደረገውን ነገር ማድረግ አለብን ነው ማለት ነው ካሁን በኋላ ሃይሚ ዝም ብላ መግባትም እንደሌለባት ነው የምናገረው እዚህ ጋር ገብቷቸዋል ምንም ነገር የምትተማመንበት ነገር ስለሌለ ከዚህ በኋላ ደግሞ ድጋሚ ብገባ ደግሞ ሌላ ችግር ከተፈጠረ ምን ሊባል ነው ስለዚህ ሁሉን ነገር እኔ ብለው አሁንም ሃይሚ ውሳኔዋ ጥሩ ነው የምለው ውሳኔዋ አሪፍ ነው በቃ ወስኗ ጥሩ ነገር ነው ወስና ብሩክም ለምን መሰላችሁ እንዲታደብ ሙአደብ እንዲሆን በቃ ውሳኔዋ ወስኗ ጥሩ ነው እንደዚህ ኮስተር ብላችሁ ካልወሰናችሁ ወንድ ልጅ ላይ እዚህ ላይ ካካም ያደርግባችሁ እዚህ ላይ ወጥቶ ነው ካካም ያደርገው ስለዚህ ውሳኔያችሁን አደገኛ ውሳኔ ማድረግ አለባችሁ ማድረግ ያለበትን ደግሞ ብሩክ ማድረግ አለበት በቃ ከዚህ በኋላ ፍቅር መግለጽ አለበት ከዚህ በኋላ
ቀለበቱ ችግር የለውም። እኛ ቀለበቱ እኛ ቸኩላችሁ አድርጉ ማለት የእናንተ እሱ ሀሳብ እቅድ ነው። ግን እኛ ፊት ለፊት ማንም ሰው እንዳይንቃት፣ ማንም ሰው እንደፈለገ መጥቶ እንዳይናገራት አፈቅርሻለሁ ብልና አፍርጠው ሄደ ወድሻለሁ። እኛም እኮ እንወዳታለን ሀይሚን። ማንኛውም ሰው ሀይሚን ይወዳታል። እኔ እኮ ወድሻለሁ ሀይሚ፣ እኔ እኮ ወድሻለሁ፣ እኔም ወዳታለሁ፣ እነሱም ይወዳታል፣ ወደሶችም ይወዳታል፣ ሁሉም ይወዳታል። እንዴ ወድሻለሁ ወድሻለሁ ምንድነው? ወድሻለሁ በቃ ወድሻለሁ ሳይሆን አፈቅርሻለሁ የሚለው ነገር ካፉ መውጣት አለበት። ከዚህ በኋላ ሀይሚም ራስሽ እንደዚህ አስከብረሽ ጎበዝ ሁነሽ ከዚህ በኋላ ምንም ነገር እንዳይፈጠር ማድረግ ነው ያለብሽ። ሁሌ መናቅ የለብሽም፣ ሁሌ መሰደብ የለብሽም። ማንኛውም ሰው መጥቶ አንቺ መናገር የለበትም። ያውም በገዛ ቤትሽ ውስጥ ማንም ሰው መጥቶ መናገር የለበትም። አንቺ ራስሽን ማስከበር ያለብሽ ራስሽ ነሽ። ከዚህ በኋላ ማንም ሊያስከብርልሽ አይችልም። ስለዚህ አሁን ውሳኔሽን እኔ በጣም ተቀብዬዋለሁ። ውሳኔሽ አሪፍ ነው፣ መብትሽ ነው። አስበሽበት ፏ ብለሽ የፈለግሽውን አድርገሽ መታረቅ ከፈለግሽ ታረቂያለሽ። ይሁን ነገር ከተፈጠረ ደግሞ መስተካከል ያለበት ነገር ይስተካከላል። ስለዚህ ምንም ችግር የለውም። ቤተሰብ እንግዲህ ሀይሚዬ የኔ ፍቅር ዛሬ ደግሞ ቆንጆ ሆነሻል። በጣም ነው የምታምሪው። የፊትሽ ቅላት፣ ፀጉርሽ ምናምን ሁሉ ነገርሽ በጣም ያምራል። የኔ ቆንጆ፣ የኔ ማር፣ የኔ ውብ እና ብሩክም አስብበት፣ ሌላ ጥፋት እንዳታጠፋ። አሁን የምናገረው ሌላ ጥፋት እንዳታጠፋ፣ መልሰ ሌላ ችግር ውስጥ እንዳትገባ። ስለዚህ ኤፍሬምም እንግዲህ እንደምንም ብለህ ከመሀላቸው ያለውን ነገር ብትሰብርላቸው ጥሩ ይመስለኛል። በተረፈ እንግዲህ የብሩክን መልስ ደግሞ እንጠብቃለን ማለት ነው። ዛሬ ብሩክ ላይቭ ይገባል መሰለኝ። ላይቭ ላይ በኋላ እስኪ እንገናኛለን። ለማንኛውም ቻው ቻው። ላይክ አድርጉ፣ እሺ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምንም አትጎዱ። እሺ ነው ውዶች።